ስለዚህ በወሲብ ደስተኛ ያልሆኑ ሰዎች ከሰዎች ጋር አይኖሩ እወቁ። ተነጋግረው መግባባት አይችሉም። ደስተኛ ያልሆኑ ሰዎች እኔ ኮሙኒኬሽናቸውን አይቼ አውቃለሁ። በጣም የተበላሸ ነው የሚሆነው። አንዱን ማለፍ ያቅተዋል፣ ትዕግስት ያጥረዋል። አንዳንድ ሰው መንፈሳዊ ነገሩን ያስተካክልና በስጋ ያለውን ነገር ብልሽት ያደርጋል። ከሚስቱ ጋር ጊዜ አይወስድም፣ እርስ በርስ መነጋገር አይችልም፣ አብሮ ማውራት አይችልም፣ መነካካት አይችልም። መንፈሳዊ ነገሩ በጣም አሪፍ ሲሆን በቃ ምሽግ ነው፣ ጸሎት ነው፣ ንባብ ነው፣ ጾም ነው፣ ጸሎት ነው። ከዛ በኋላ ደግሞ ያኛው ክፍተት ይፈጠርና በዛኛው ምክንያት ቤቱ ክራክ ያደርጋል። መንፈሳዊ ህይወታችሁ ጥሩ ሲሆን፣ መንፈሳዊ ግንኙነታችሁ ቆንጆ እንዲሆን የምትፈልጉ ከሆነ መንፈሳዊ ግንኙነታችሁን ጥሩ የሚያደርገው መንፈሳዊ መምሰል ሳይሆን በጎ ቃል እንጂ ክፉ ቃል ካፋችሁ መውጣት ሲያቆም መንፈሳዊ ግንኙነታችሁ ጤነኛ መሆኑን ቼክ ታደርጋላችሁ። ምንድነው ፓስተር ቸር የምትነግረን ካላችሁ፣ ደባል አይደላችሁም። ብቻዬን መኖር አስጠላኝ፣ ወጥ የሚሰራልኝ ይፈልጋለሁ፣ አልጋ የሚያነጥፍልኝ፣ ቤት የሚጠርግልኝ ብለህ ከሆነ ሰራተኛ ነው መቅጠር ያለበት። በተወሰነ መልኩ ጋብቻን ግንኙነትን በተወሰነ መልኩ ብንረዳው በጣም ጥሩ ነው። በጣም ወሳኝ የሆኑ 3 ነገሮች የያዘ ነው። ለምሳሌ ጋብቻ ውስጥ ስንገባ እንዳልኩት ፍጹም ሰማያዊ ነው። ከእግዚአብሔር ጥበብን ከእግዚአብሔር ዕውቀትን ባለቤቱ እግዚአብሔር እንደሆነ ማወቅ በጣም ይጠቅመናል። እሱን ይዘን ስንኖር ደግሞ ግንኙነቱ አሁን የምንኖርባቸው በዚህ ምድር ላይ ስንኖር 3 ነገሮችን የያዘ መሆኑን ማወቅ አለብን። መንፈሳዊ ነው ሲባል መንፈስ ብቻ ይዞ የሚሄድ ነገርና አይደለም። ስጋዊ ግንኙነት ይጠይቃል፣ መንፈሳዊ ግንኙነት ይጠይቃል፣ ኢኮኖሚያዊ ግንኙነት የሚጠይቅ ነገር። ስለዚህ መንፈስ ብለን ደግሞ አንድ ጥግ ይዘን ትንሽ የክንፍ የምናበቅልበት አይደለም። እንደገና ደግሞ ስጋዊ ነገር ብቻ ብለን ስጋ ብቻ ብለን ስለ ስጋ ወይ ደግሞ ስጋዊ ነገር ብቻ መስሎን የምንወስደው አይደለም። እንደገና ኢኮኖሚያዊ ነው ብለን ደግሞ ገንዘብና ቁሳቁስ ደግሞ ለጥጠን ብንይዘው የሚያመጣው ኪሳራ ብዙ ነው። ስለዚህ በእነዚህ በ3ቱም ነገር የተያዘ ነው። ስጋዊ ግንኙነት አለው፣ መንፈሳዊ ግንኙነት አለው፣ ኢኮኖሚያዊ ግንኙነት አለው። ስለዚህ እናንተ ቤታችሁን ቼክ ስታደርጉ በስጋ አይኖ ብዙ ሰው በስጋ ግንኙነት አድርጓል። በስጋ ነው አብዛኛው ሰው ትዳሩን ይመራው፣ ይሄንን ይዟል። ግን መንፈሳዊ ግንኙነት ብዙ ሰው ቤት አላየው። ኮኔክት አይደሉ፣ መንፈሳዊ ግንኙነት የለም። ኢኮኖሚያዊ ግንኙነት አንዳንድ ሰዎች ቤት የለም። ለምን? ስልጣኔ መስሎን በጣም ዘመናዊ ሆነን ይሄ ጋብቻ የሚባለው ነገር የሚጠይቃቸው እነዚህ 3 ዋና መተን ሊንክ ልናረግባቸው የሚገቡት ነገሮችን አናረግም ብለን ሰው ስጋዊ ግንኙነት ብቻ አደርጋለሁ ብሎ ገብቶ ኢኮኖሚያዊ ግንኙነት ሳያደርግ መንፈሳዊ ግንኙነት ሳይኖረው ሳይገናኝ መንፈሱ ኮኔክት ሳያደርግ በዚህ በስጋ ብቻ ቤቴን እመራለሁ ብሎ ማሰብ ምስኪንነት ነው። ስለዚህ ስጋዊ ግንኙነት ምንድን ነው? ስጋዊ ግንኙነት እርስ በርስ መግባባት ነው። መጀመሪያው እርስ በርስ መግባባት፣ ኮኔክት መሆን፣ መገናኘት፣ ማውራት መቻል። ስጋዊ ግንኙነት በስጋ ነው የሚጨባበጠው ሰው፣ በስጋ ነው ሰው የሚያወራው። እሱ በጣም ወሳኝ ነገር ነው። ተነጋግረን መግባባት እንችላለን ወይ? መነጋገር እንችላለን። ብዙ ጊዜ ተናግሬያለሁ። መተጋገዝ እንችላለን ወይ? አንዳችን መደገፍ እንችላለን ወይ? መረዳዳት እንችላለን ወይ? በስጋ አንዳችን ለአንዳችን አለን ወይ? ስጋዊ ግንኙነት ማለት አንድ እሱ ነው። መታዘዝ እዚህ ውስጥ አለ። መታዘዝንም የሚያጠቃልል ነገር ነው እዚህ ውስጥ ያለው። ስለዚህ ሰዎች ስለ ጋብቻ ስታስቡ ተነጋግረን መግባባት እንችላለን ወይ? መተጋገዝ እንችላለን ወይ? መረዳዳት እንችላለን ወይ? መተዛዘን እንችላለን ወይ? አንዳችን ለአንዳችን መተዛዘን እንችላለን ወይ? በሌላ መልኩ ደግሞ አብረን ግንኙነት ይኖረዋል እኮ። ጋብቻ ውስጥ ስትገቡ ወሲብ ግንኙነት ስጋዊ፣ ከዚህ በፊት ባለፉት 2 ሳምንቶች አስተምሬያለሁ። የግብረ ስጋ ግንኙነቶች አሉበት። ስጋዊ ግንኙነት ነው። ሁለቱ አንድ ስጋ ይሆናሉ የተባለበት መርሆ ላይ ስናነሳ አንድ ስጋ የሚኮንበት አንዱ ግብረ ስጋ ግንኙነት ነው። ስጋዊ ግንኙነት አለው። በጣም ወሳኝ ነገር ስለሆነ ሰዎች በስጋ ተጋብተዋል። አንድ ቤት ውስጥ መኖር ጋብቻ የሚመስላቸው ሰዎች አሉ። ይሄ ብቻ ነው ብሎ ደግሞ መወሰንም የለም። እንዳልኳችሁ ሌሎቹን ቀጣዮቹን ነገሮች አብረን የምናያቸው ነው የሚሆኑት። ስለዚህ ጋር ግንኙነት አለው። ቤታችሁ ደስታ ርቆት ሊሆን ይችላል። ምናልባት ይሄ ነገር ከሌለ እመኑኝ፣ ማትተዛዘኑ፣ ማትደጋገፉ፣ ማታወሩ፣ ማትግባቡ፣ እርስ በርሳችሁ አንዳችሁ ማታዝኑ፣ አንዳችሁ ለአንዳችሁ ማትራሩ፣ ተነጋግራችሁ ማትግባቡ፣ ወሲብ በቤታችሁ ከሌለ ግንኙነታችሁ ኦልሬዲ ስለተመታ በዚህ ምክንያት እርስ በርሳችሁ በመካከላችሁ ያለው ግንኙነት ደስተኛ መሆን እየራቀ ይሄዳል። ደስታ ማጣት ይፈጠራል። በስጋ አሁን አንዱ የሚጠይቀው ይሄን ስለሆነ ስለዚህ በስጋ እንኳን ሰው መገናኘት አቅቶት ነው ጥላ ቤት ውስጥ አጥልቶበታል። ዲፕረስድ ሆኗል። ቤቱ ጨለማ ውጦታል። ቤቱ ደስታ የለውም። በቃ አንዱ በአንዱ ላይ ቅያሜ አለው፣ ቅሬታ አለው።
አንዱ ይሄ ነው። በስጋ ግንኙነት ሰዎች ከሌላቸው ስጋ ግንኙነት ሲባል ሁሉ ጊዜ ወሲብ ብቻ የሚታሰብ ከሆነ ትክክል አለ። እዛ ጋር የሚያደርሰን መጀመሪያ ተግባቦቱ ላይ መስራት ይኖርብናል ብያለሁ። ስለዚህ በወሲብ ደስተኛ ያልሆኑ ሰዎች ከሰዎች ጋር አይኖሩም፣ እወቁ። ተነጋግረው መግባባት አይችሉም። ደስተኛ ያልሆኑ ሰዎች እኔ ኮሚኒኬሽናቸውን አይቼ አውቃለሁ። በጣም የተበላሸ ነው የሚሆነው። አንዱን ማለፍ ያቅተዋል፣ ትዕግስት ያጥረዋል። ይሄ በጣም ከባድ ነገር ነው። ስለዚህ አንዱ መናፈቅ፣ አንዱ መፈለግ፣ አንዱ ጋር መቆየት፣ አንዱ ጋር ማውራት አለመፈለግ ይፈጠራል። ስጋዊ ግንኙነት ከሌለ ማለት ነው። ተነጋግረው ማይግባቡ ከሆነ፣ ማይነካኩ ከሆነ፣ ማያወሩ ከሆነ፣ ማይደጋገፉ ከሆነ፣ አንዱ ማያዝኑ ከሆነ ችግር ይፈጠራል። ስለዚህ አንደኛው በባልና ሚስት መካከል ያለው ግንኙነት ስጋዊ ግንኙነት ነው። ስጋዊ ግንኙነታችሁ ምን ይመስላል? በስጋ ስንት ጊዜ ሆነ ከነካሃት፣ ካቀፍካት፣ ከዚህ በፊትም ብያለሁ፣ ከተባበስካት፣ ከነካሹ፣ ከነካሃት፣ ከጨበጥካት። እኔ ትናንትና የነበረኝ ኬዝ ነው። ዓመት ከ8 ወር አልፎኛል እንደዚህ ከነካኝ ባለ ያለች። የሚገርም ነው። በጣም ነው የሚያሳፍረው። ስጋዊ ግንኙነት ያስፈልጋል። በሶስት ነገር ነው ቤት የሚሰራው። ሚስጥር ነው። ይሄ ሚስጥር ዝም ብሎ ከሰማይ መጥቶ ድቅ ብሎ ቤታችን አይሰራውም። ማወቅ አለብን። ስለዚህ በስጋ እኔ ከሚስቴ ጋር ከተነካካው ስንት ጊዜ ሆነኝ? ከዳበስኳት ስንት ጊዜ ሆነኝ? ከዳበሰችኝ ስንት ጊዜ ሆነኝ? ካወራን ስንት ጊዜ ሆነን? ከተነጋገርን ስንት ጊዜ ሆነን? ከተዛዘንን አንዳችን ለአንዳችን ርኅራኄ ካሳየን ስንት ጊዜ ሆነን? አብረን ከወጣን ከገባን ስንት ጊዜ ሆነን? ይሄ ጥንቃቄ ያስፈልገዋል። ቤቱን ከፈለጋችሁት የሚሰራው አንዱ በስ ነው። ይሄ ደግሞ እጃችሁ ላይ ያለ ነው። ስጋችሁ አለ የለም? አዎ ካለ ስጋችሁን ያዙትና በስጋችሁ ማድረግ ያለባችሁ ነው እየነገርኩ ያለሁት። እነዚህ ነገሮች በጣም ወሳኝ ናቸው። በሁለተኛው ደረጃ ግንኙነታችን ከስጋው ቀጥሎ መንፈሳዊ ግንኙነት ያስፈልጋል። በመንፈስ ለዚህ ነው በተቻለ መጠን እንደው ከጋብቻ በፊት ያላገባችሁ እናንተ እንኳን ኦልሬዲ ገብታችኋል፣ መውጫ የለውም፣ ማስተካከል ብቻ ነው ያለው። በጣም ከባድና አስቸጋሪ ከሆነ ደግሞ መጽሐፍ ቅዱሳዊ የሆኑ አስተዳደራዊ የሆኑ ፍቺዎች አሉ። በዚህ ውስጥ ችግሮችን የምንፈታባቸው መንገዶች አሉ። በነዛ መንገድ ውስጥ ገብቶ ችግሮችን መፍታት እንችላለን። ያመነ ካላመነ ጋር ተጋብቶ እየኖራችሁ ከሆነ ያላችሁት ከጊዜ በኋላ እንደዚህ አይነት ነገር የተፈጠረባችሁ ሰዎች እንኳን ብትኖሩ ከአቅም በላይ የሆኑ ችግሮች ካሉ መጽሐፍ ቅዱሳዊ የሆኑ ልባቶች ስላሉ እነሱን በቢሮ በሚቀጥሉት ሴሽኖቻችን ላይ አብረን እየተነጋገርን ለመፍታት እንሞክራለን። መንፈሳዊ ግንኙነት ይህ ልዩ የሆነ መግባባትን የሚፈጥር ነው። ማለት ቅድም እንዳነበብኩት 21ኛው ቁጥር ላይ እያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ ይላል። በእግዚአብሔር መንፈስ ቁጥጥር ስር ያለን ከሆነን እርስ በርሳችን አንዳችን ከአንዳችን ጋር መንፈሳዊ ግንኙነት ይኖረናል። እንደ እግዚአብሔር ቃል መቀባበል እንችላለን። ስንነጋገር በጸጋ የተቀመሙ ቃላቶችን እንነጋገራለን። አልፈን አብረን የምንጸልይ ሰዎች፣ አብረን የምንበላ ሰዎች፣ አብረን በእግዚአብሔር ፊት የምናመልክ ሰዎች፣ አብረን የእግዚአብሔርን ቃል የምናጠና ሰዎች፣ አብረን የእግዚአብሔርን ቃል የምንሰማ ሰዎች፣ አብረን ከሰዎች ጋር እግዚአብሔርን የምናመልክ ሰዎች፣ የምንጸልይ ሰዎች፣ የምንሰግድ ሰዎች፣ እግዚአብሔርን ስም በጋራ የምንጠራ ሰዎች እንሆና። መንፈሳዊ ግንኙነት አንዱ እሱ። እስቲ ቼክ አድርጉ። አብራችሁ ቤተ ክርስቲያን ትሄዳላችሁ ወይ? አብራችሁ ትጸልያላችሁ ወይ? አብራችሁ ታመልካላችሁ ወይ? አብራችሁ መዝሙር ትሰማላችሁ? አብራችሁ የእግዚአብሔርን ቃል እግዚአብሔር ትሰማላችሁ ወይ? አብራችሁ የምታመልኩበት ጊዜ ያላችሁ? ይሄ በጣም ወሳኝ ነገር። ይህንን ደግሞ አበላሸ ነው። ቅድም እንዳልኩት ስጋዊ ነገሮቻችን ሲበላሽ ኮሚኒኬሽናችን በጣም ብዙ ነገራችን፣ መንፈሳዊ ነገራችን ሲበላሽ የእግዚአብሔር መንፈስ ነው የሚያዝ ነው። መጀመሪያ እግዚአብሔር ከኛ እያንዳንዳችሁ ነው የሚለው። በየግላችን ከእግዚአብሔር ጋር ጤነኛ ካልሆንን ባልን ብሌም ሚስትን ብሌም ማድረግ አንችልም። መጽሐፍ ቅዱስ እያንዳንዳችሁ ነው የሚለው። ስለዚህ መንፈሳዊ ነገራችን ጥሩ ሲሆን እርስ በርሳችን ያለው ነገራችን ጥሩ ይሆናል። መንፈሳዊ ነገራችን ሲበላሽስ? መንፈሳዊ ነገራችን ሲበላሽ ቅድም እንዳልኩት ልክ በስጋ እንዳለው አይነት ችግር ቤታችን ላይ መፈጠር ይጀምራል። ሁሉ ነገር ማይጥመን ይሆናል። ሁሉ ነገር ማይጥመን፣ የሚደረገው፣ የሚሰራው፣ የሚገዛው፣ የሚፈጠረው ምንም የማይጥመን ሰዎች እንሆናለን። ይሄ ስጋዊ ችግርም ላይ የምናየው ነገር ነው። ስጋዊ ችግርም ሲፈጠር እንደሱ አይነት ቅሬታዎችና ድርቀት መፈጠሩ አይቀርም። ሰላም፣ ፍቅር፣ ህብረት፣ አንድነት፣ አብሮ መጸለይ፣ እነዚህ ነገሮች ጤነኛ ከሆኑ ሰዎች ቤት ውስጥ የሚኖሩ ናቸው። ይሄ ሲበላሽ እነዚህ ነገሮች ይጠፋሉ። ሰላም የለንም፣ ፍቅር የለንም፣ ተግባቦት የለንም፣ መደማመጥ የለንም፣ አንዳችን ለአንዳችን ርኅራኄ የለንም፣ እዝነት፣ አዘኔታ የለንም። በጣም በሚገርም ሁኔታ ድርቅርቅ ያለ ደስ የማይል ስሜት ቤታችን። ይሄ ብቻ አይደለም፣ መንፈሳዊ ህመሙ ኤፌሶን 4:29 ሄዳችሁ ተመልከቱ። ግንኙነቱ በጣም ሲበላሽ የእግዚአብሔር መንፈስ ያዝና ይላል። የእግዚአብሔር መንፈስ ማዘኑን በቤታችን ማረጋገጥ የምንፈልግ ከሆነ
ብዙ ጊዜ ነግሬያቸዋለሁ። መንፈሳዊ ህይወታችን ጋር ችግር ሲፈጠር መንፈስ ማለት ልክ ለዚህ ነው መጽሐፍ ቅዱስ መንፈስን አታጥፉ ይላል። መንፈስ ይጠፋል እንዴስ? መንፈስን አታጥፉ ልክ ከባልቦላ መብራት እንደማጥፋት ነው። ለቤዛ ቀን የታጠማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑት ይላል። የእግዚአብሔር መንፈስ በምንድን ነው የሚያዝ ነው? ግንኙነታችን ሲበላሽ፣ እርስ በርሳችን ግንኙነታችን መበላሸቱን በምን ነው የምታውቀው? ይኸው ሂዱና አንብቡት። ኤፌሶን ምዕራፍ 4 ቁጥር 29ን ላንብብላችሁ። የተጻፈ የእግዚአብሔር ቃል ነው። እንደዚህ ይላል፣ ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ካፋችሁ ከቶ አይውጣ። ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑት። 4 ነጥብ። አታሳዝኑት። መንፈሳዊ ነገራችሁን አታበላሹ። መንፈስ ቅዱስን አታሳዝኑት። ለቤዛ ቀን የታተማችሁበት ቅዱሱ መንፈስ የሚኖረው እናንተ ውስጥ ነው። አታሳዝኑት። እሱ የሚያዝነው ምንድነው? ባለመታዘዝ፣ እምቢ በማለት፣ ባሻፈረኝ፣ እሱም ከሚለው ከፈቃዱ ውጪ በመኖር ያዝናል። የእግዚአብሔር ቃል ነው የሚናገረው። እሱ ሲያዝን ምንድነው የሚሆነው? ግንኙነታችን እዩት በደንብ መራርነት። አያችሁ፣ መንፈሳዊ ግንኙነታችን ሲበላሽ ቤታችን በምሬት ይሞላል። ምሬት አንዱ በመንፈስ ያለን ግንኙነታችን ሲበላሽ ነው። ምሬት ውስጥ ባልንጀራችን፣ ባላችን ወይ ሚስታችን ኃይለኛ ምሬት ውስጥ እንዲገባ እናደርጋለን። ኃይለኛ ምሬት ቤታችሁ ውስጥ። ይሄ ብቻ አይደለም፣ ምሬት፣ ንዴት፣ ከባድ ንዴት የሚቆጣጠረን የለም። በግላችን በጣም የምናብድ ሰዎች እንሆናለን። በእግዚአብሔር መንፈስ ቁጥጥር ስር ለመኖር ፈቃደኛ ባለመሆናችን፣ መንፈስ ቅዱስን በማሳዘናችን፣ ለራሳችን ፈራጅና ዳኛ ለመሆን በመፈለጋችን ምክንያት የምንፈልገው ባለመሆኑ ኃይለኛ ንዴት ውስጥ እንገባለን። ኃይለኛ ንዴት፣ መንፈሳዊ ግንኙነት ሲበላሽ ንዴት። ይሄ ብቻ ቁጣ፣ ኃይለኛ ቁጣ፣ በሆነ ባልሆነ መቆጣት። ይሄውላችሁ፣ ይሄ ጸባይ መስሏችሁ እኔ ባህሪዬ ነው ፓስተር ቸሬ በጣም ቁጠኛ ንዴተኛ ነኝ ምናምን እኔ በጣም እንደዚህ ነኝ ከልጅነት የምትሉ ሰዎች ቆም በሉና ህይወታችሁን ፈትሹ። መንፈሳዊ ነገራችሁ ከሰማይ ጋር ሲስተካከል እንደነበራችሁ ብትቀጥሉበት እድል የለም። የእግዚአብሔር መንፈስ ጋይድ ቢያረጋችሁ፣ የእግዚአብሔር መንፈስ የሚመራችሁ ሰዎች ነው። ለዚህ ነው ኢየሱስ እኔ ትእዛዜን ጠብቁ፣ እኔ አባቴን ለምነዋለሁ፣ አባቴን ጠይቀዋለሁ፣ ሄድና እኔ እሱ አጽናኝ ይልክልናል። እሱ ደግሞ ዓለማያየውም ዓለማያውቀውም ዓለም ሊቀበለው አይችልም። እናንተ ውስጥ ነው የሚኖረው። እሱ ስሙ መንፈስ ቅዱስ ይባላል። የእግዚአብሔር መንፈስ ይባላል። እሱ ወደ እውነት ሁሉ ይመራችኋል። እናንተ ራሳችሁ ታውቁታላችኋል። እናንተ ራሳችሁ በውስጣችሁ ስለሚኖር የምታውቁት ነው የተባለው። ስለዚህ መንፈስ ቅዱስ በውስጣችን ያለውን ይዘን ነው በመንፈስ አንዳችን ከአንዳችን ጋር ኮኔክት የምናደርገው። እየሰማ ነው እያዳመጥ ነው የምንኖረው አምላክ ስለሆነ መንፈስ ቅዱስ እሱ እግዚአብሔር ነው። እሱን ስናሳዝነው ኃይለኛ ምሬት፣ ንዴት፣ ቁጣ፣ ጩኸት፣ ስድብ እነዚህ ከእናንተ ዘንድ ይወገዱ። አያችሁ፣ ቤቱን በአንድ ጊዜ የሚሞላው ይሄ ነው። ዛሬ በየቤቱ ያለው ምንድነው? ሳሎንን የሞላው ምንድነው? መኝታ ቤቱን የሞላው ምንድነው? መኝታ ቤቱን ጓዳችንን የሞላው፣ ስራ ቦታውን የሞላው፣ ግን መኪናውን የሞላው ምንድነው? ይሄ ችግር ግድ የላችሁም። መንፈሳዊ ነገር አስተካክሉ። በመንፈስ ኮኔክት ነው። አንዳችሁ ከአንዳችሁ ጋራ ጸልዩ፣ አንዳችሁ ለአንዳችሁ ጸልዩ። በመንፈስ ኮኔክት ስታደርጉ ምን እንደሆነ እግዚአብሔር መንፈስ ይነግራችኋል። ከዛ አጠገባችሁ ካለ የትዳር አጋራችሁ የማይጠበቁ ነገሮችን አትጠብቁም። አንደርስታንድ ማድረግ ትችላላችሁ። በቀላሉ ማግባባት ትችላላችሁ። መንፈሳዊ ነገራችሁ በጣም ሻርፕ የሆነ ሲመጣ ብዙ ፍላጎቶች አይኖሯችሁም። መረዳቶቹ በእናንተ ውስጥ እግዚአብሔር ይሰጣችሁና ኤክስፔክቴሽናችሁ ይቀየርና አንዳችሁ ለአንዳችሁ ርኅራኄ የምታሳዩበት ይሆናል። ከዚህ ውጭ ከሆነን ቤታችን በኃይለኛ ሕመም ውስጥ የመውደቅ ዕድሉ ሰፊ ነው። ስለዚህ እርስ በርሳችን ስንኖር ስጋዊ ግንኙነት የሚባል ነገር አለ። በትዳር ውስጥ በስጋ ብቻ የምንኖረውም አይደለም፣ መንፈሳዊ ግንኙነት ይባላል። ዛሬ ስጋውን ስንፈታው መንፈሳዊ ነገሩ ሊንክ ያደርጋል፣ ይበጠሳል። መንፈሳዊ ነገሩን ስንፈታው በስጋ ያለው ነገር ታበላ። አንዳንድ ሰው መንፈሳዊ ነገሩን ያስተካክልና በስጋ ያለውን ነገር ብልሽት ያደርጋል። ከሚስቱ ጋር ጊዜ አይወስድም፣ እርስ በርስ መነጋገር አይችልም፣ አብሮ ማውራት አይችልም፣ መነካካት አይችልም። መንፈሳዊ ነገሩ በጣም አሪፍ ሲሆን በቃ ምሽግ ነው፣ ጸሎት ነው፣ ንባብ ነው፣ ጾም ነው፣ ጸሎት ነው። ከዛ በኋላ ደግሞ ያኛው ክፍተት ይፈጠርና በዛኛው ምክንያት ቤቱ ክራክ ያደርጋል። አያችሁ፣ ባላንስ ማድረግ አለብን። ስጋዊ ችግሮቻችንን ቁጭ ብለን መፍታት አለብን። ምክንያቱም ባላንስ ማድረግ አለብን። ሰው ስጋ ብቻ አይደለም፣ መንፈስም ነፍስም ያለው ፍጡር ነው። ስለዚህ በጥንቃቄ ስጋዊም መንፈሳዊም ችግሮቻችንን ሶልቭ እያደረገን መሄድ አለብን። ይህ ምስጢር ምንድነው? ታላቅ። ይህ ምስጢር ታላቅ። ቤት እንዲቀጥል፣ ኑሮ እንዲቀጥል፣ ትዳር እንዲቀጥል፣ እግዚአብሔር ጎጆአችንን እንዲያጸናው፣ እንዲያቆመው
በዚህ እግዚአብሔር እንዲባርከን ብለስት እንዲያደርገን ለትውልድ ምሳሌና ሞዴል እንድንሆን እነዚህ ሶስቱንም አይናችን ከፍተን ማየት አለብን። መንፈሳዊ ነገር ሲበላሽ እንዳልኳችሁ ምሬት፣ ንዴት፣ ቁጣ፣ ጩኸት፣ ስድብ፣ መግባባት ማቃት፣ ከዛ ድርቀት ይፈጠራል ቤታችን ላይ። ልክ እንደ ስጋው ችግሩ መንፈሳዊ ችግርም ራሱ ይዞት የሚመጣው ችግር አለ። መንፈሳዊ ህይወታችን ጤናማ ሲሆን ሁከት እንዳልኩት ንዴት፣ ቁጣ፣ ጩኸት ቦታውን ለቆ መውጣት ይጀምራል። መንፈሳዊ ህይወታችን ጥሩ ሲሆን ጸባዬ ነው እኔ ባህሪ ነው እያልን መደንፋት እናቆማለን ማለት ነው። ስለዚህ እንደ ልባችሁ ቤታችሁን እየበጠበጣችሁ ያላችሁ ሰዎች አስተውሉ። አንዳንድ ሰው ላለመቀየር ሲልድ የሆነ ማለት ሰው አለ። እኔ ስለገጠመኝ ላለመቀየር በቃ ራሱን በቃ ሲልድ አድርጎ ቁጭ ብሏል። የእግዚአብሔር ነገርም እንዲገባበት አይፈልግም ሲልድ ነው። እኔ ከልጅነቴ ጀምሮ እልህኛ ነኝ እኔ ከነኩኝ ምናምን የሚሉ ማለት ሰዎች አሉ። መጽሐፍ ቅዱስ ለሳኦል ሳሙኤል የነገረው እኮ ይሄንን ነው። እልህኝነት ጣዖትን እንደማምለክ ነው አይደል? እልህኝነት ጣዖትን ወይም ተራፊምን እንደማምለክ ነው። መጽሐፍ ቅዱስ እንደሱ ነው የሚለው። ከአጋንንት ጋር ኢንጌጅድ እንደመሆን ነው መጽሐፍ የሚናገር። ስለዚህ እልሃችሁን ለመጣል ፈቃደኛ ናችሁ ወይ? እልሃችሁን ለመጣል ፈቃደኛ የምትሆኑት መንፈሳዊ ነገራችሁ ጥሩ ሲሆን፣ በእግዚአብሔር መንፈስ ለመመራት ፈቃደኛ ስትሆኑ፣ እልሄ ያደግኩበት የምትሉትን መጣል ስትችሉ ነው። አለበዛ ቤት በጨለማ እንደኖረ ፍጻሜው ይመጣል። ስለዚህ ዛሬ ቤታችን ላይ ብርሃን፣ መጽሐፍ ቅዱስ ጨለማ ብርሃን በጨለማ ላይ ይወጣል ጨለማም ከቶ አላሸነፈውም ይላል። ስለዚህ መንፈሳዊ ግንኙነታችንን ማስተካከል አለብን። መንፈሳዊ ግንኙነታችንን የምናስተካክለው በምንድን ነው ፓስተር ቸሬ? መንፈሳዊ ግንኙነታችንን የምናስተካክለው ከእግዚአብሔር ጋር ያለንን ነገር አስተካክለን ለሚሰሙት ሰዎች ጸጋን የሚሰጥ ቃል በመነጋገር እንደማይጎዳት እርግጠኛ የሆንክበትን የእግዚአብሔር ቃል ካፍ በማውጣት እንደማይጎዳው እርግጠኛ የሆንሽበትን ቃል በንግግራችሁ መጽሐፍ እንደዚህ ጸጋን እንደሚሰጥ ማናቸውን ነገር ስትነጋገሩ ጸጋን እንዲሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም በጎ ቃል እንጂ ክፉ ቃል ከቶ ካፋችሁ አይውጣ። በጎ ቃል እንጂ ክፉ ቃል ፍጹም ከቶ ካፋችሁ እንዳይወጣ። መንፈሳዊ ህይወታችሁ ጥሩ ሲሆን መንፈሳዊ ግንኙነታችሁ ቆንጆ እንዲሆን የምትፈልጉ ከሆነ መንፈሳዊ ግንኙነታችሁን ጥሩ የሚያደርገው መንፈሳዊ መምሰል ሳይሆን በጎ ቃል እንጂ ክፉ ቃል ካፋችሁ መውጣት ሲያቆም መንፈሳዊ ግንኙነታችሁ ጤነኛ መሆኑን ቼክ ታደርጋላችሁ። በስልክ ቢሆን በግንኙነታችን ሰዓት ቤታችን ቁጭ ስንል ስናወራ ቢሆን ማናቸው በጎ ቃል እንደማነጹ እርግጠኛ የሆንበት እንደሚጠቅማት እርግጠኛ የሆንክበትን ካፌ ከማውጣቴ በፊት አሰላስዬ አውጥቼ አውርጄ ቀምሜው ሲወጣ ጆሮ ውስጥ ገብቶ ልቧ ጋር ሲደርስ የሚሰጠው የሚያንጽ መሆኑ እርግጠኛ የሆናችሁበትን ቃል መናገር የምትጀምሩት መንፈሳዊ ህይወታችሁ ጥሩ ሲሆን። ከዛ ውጪ መንፈሳዊ ህይወታችሁ ችግር ሲኖርበት እየተናገራችሁ ታስባላችሁ፣ እያወራችሁ ልክ እንደ ኢትዮጵያ አንዳንድ ነገር እየሰሩ እንደሚያስቡት ማለት ነው እያደረጋችሁ የምታስቡ ከሆነ ዳሜጁ በጣም ብዙ ነው። በኋላ ለማስተካከል ትቸገራላችሁ። ከመናገራችሁ በፊት አስቡ። መንፈሳዊ ህይወታችሁ ጥሩ የሚሆነው ጥሩ ሲሆን ነው። ይሄ የሚሆነው መንፈሳዊ ህይወታችሁ ጥሩ ካልሆነ ግን እንዳልኩት ነው የተጀመረው ይቀጥላል። እያደረጋችሁ ታስቡበታላችሁ። እኔ እኮ ካፌ የሚወጣው ቃልን እኮ ልቤ ባዶ ነው የሚል ማዕት ሰው አላገኛችሁ? ማዕት ሰው ሰብሮ ዛሬ ብዙዎቻችሁ የተቀያየማችሁት በምንድን ነው? በዚህ አይደል? ይሄን አለኝ ይሄን አለችኝ አይደል የተባባላችሁት? ለምን? ከተነገረ በኋላ መመለሻ የለውም። በቃ ከባድ ነው። አቁስሎ ነው። ልክ ጥይት ሲወጣ ጥይቱ ከወጣ በኋላ ቃታው ባዶ ነው የሚሆነው። ስለዚህ ልክ እንደዚህ ነው የሚሆነው። መንፈሳዊ ህይወታችሁ ጥሩ ሲሆን ቤታችሁ ውስጥ ያለው ምሬት፣ ንዴት፣ ቁጣ፣ ጩኸት፣ ስድብ እነዚህ ነገሮች ከቤታችሁ ይወገዱላችኋል። ደስተኛ መሆን ትጀምራላችሁ። ሐሴት ታደርጋላችሁ። ይሄ መንፈሳዊ ህይወታችሁ ጥሩ ሲሆን የሚገኘው እዚህ መንፈሳዊ ህይወት ሲበላሽ ነው በቋንቋ የምንከፋፈለው፣ በብሔር የምንከፋፈለው፣ በፖለቲካ አቋም የምንከፋፈለው በጣም እየተበለሻሸ ይመጣል። ስለዚህ አብዛኛው የችግሮቻችን እነዚህን ይመስላሉ። ስለዚህ በጣም ማስተዋል አለብን። ስለዚህ ግንኙነታችን የሚያበላሸው ከዚህ የነበረውን ጥሩ ነገራችንንም እያበላሸው የሚሄደው ደግሞ በርካታ ነገሮችም ደግሞ ከፊት ለፊታችን ሊመጡ ይችላሉ። በተለይ ያላገባችሁ ሰዎች ግንኙነታችሁ ሌላም የሚያበላሽ ነገር በራሳችሁ ደግሞ አትፍጠሩ። አሁን እንዳልኩት በዚህ ባለማወቅ ምክንያት ይህን ሚስጥር ባለመረዳት ምክንያት እነዚህ ነገሮችን ባለማወቅ ምክንያት ይፈጠራል። ደግሞ እንደገና ደግሞ ከገቡ በኋላ ሌላ ደግሞ ችግር እየተፈጠረ አለ። የእድሜው ልዩነት አሁን አንዳንድ ሰው በእድሜው ልዩነትን በድፍረት 20-30 ዓመት ይበልጣቸውን ሰዎች አግብተው ቤታቸው ማስተዳደር ያቃታቸው፣ መጣጣም ያቃታቸው፣ ቋንቋቸው የተደባለቀ እኔ እዚህ ጋር ቆሜ ማውራው እግዚአብሔር ቃል ገብቶ የማይፋውሳቸው የማይባርካቸው ሰዎች ሆነው የተቀመጡ ሰዎች አሉ።
ምንም ነገር መስማት አልፈልግም ይሉ ማለት ነው። አያችሁ ባለማስተዋል ገብተው ይሄን ችግር የሚያገኛቸው በርካታ ሰዎች አሉ። ሌላው ያስተዳደግ ሁኔታ ነው። ያስተዳደጋችን ሁኔታ ሌላ ችግር ይሆናል ቤታችን ውስጥ። እንዳልኩት መንፈሳዊ ህይወታችን ጥሩ ሲሆን ግን ያስተዳደጋችን ሁኔታ አንዳችንን ለመረዳት ልብ እንገዛለን። አሻግረን እንዴት ነው ያደገው እንዴት ነው ያደገችው ብለን አይተን ነገሮችን ለማስተካከል እንሞክራለን። ሌላው አንዱ ችግር ይሄ ስለሆነ ያስተዳደግ ችግር የተለያየ ቦታ ሰዎች ያድጋሉ። በጣም ከተማ ውስጥና ገጠር ውስጥ የሚያድግ ሰው አለ። በጣም ደግሞ ኃይለኛ አይነት ማንነትና ስራ ያለባቸው ቦታዎች ላይ ያደጋል። ደግሞ ሌላ ቦታ ያደጋል። አብረው ኑሩ ስትሏቸው አስቸጋሪ ሆነ። የእድሜው ጋር በጣም ችግር ይሆናል። እነዚህ ነገሮችንም የሚከድንልን የሚያስተካክልልን መንፈሳዊ እይታችን በጣም ጥሩ የሆነ የሚመጣ ከሆነ ነው። ስለዚህ በጣም እንድናስተውል ያስፈልጋል። ስለዚህ ይሄንን ከግንዛቤ ማስገባት አለብን። ሶስተኛውና የመጨረሻው ያው ኢኮኖሚያዊ ችግር ነው። ኢኮኖሚያዊ ግንኙነት ይባላል። ቀደም ነግሬያችኋለሁ። ስጋዊ ግንኙነት አለ፣ መንፈሳዊ ግንኙነት አለ። አሁን ስጋዊ ግንኙነት ጋር በአካል ሄደን የምንነካካው የምናወራው የምንገናኘው የምናወራው የምንግባባበት ነው። መንፈሳዊ ግንኙነታችን ደግሞ እንግዲህ አካላዊ ግንኙነት ጋር ስጋዊ ግንኙነት ጋር እስከ መኝታ ድረስ ይሄደናል። መንፈሳዊ ግንኙነት ጋር ተግባቦታችን ይሰራል። አንዳችን ለአንዳችን እይታችን ይስተካከላል፣ ግንዛቤያችን ይስተካከላል፣ ነገሮችን የምናይበት መነጽር ይቀየራል። ለራሳችን ባልና ሚስት ሳይሆን ለሌሎች ሰዎች እንኳን ለሌሎች ብሔሮችና ለሌሎች አስተሳሰቦች እንኳን ያለን አመለካከት እንዲቀየር የሚያደርገው መንፈሳዊ ነገራችን ፈውስ ያገኝ ነው። መንፈሳዊ ግንኙነታችን ጥሩ ሲሆን ደግሞ በቀላሉ ተነጋግረን መግባባት ምንችል፣ ተግባቦታችን ጥሩ የሆነ መንፈስ ቅዱስ ጋይድ የሚያደርገው ምሕረት፣ ርኅራኄ፣ ቸርነት ያለበት ፍቅርና ይቅርታ ያለበት ቤት ባለቤት እንሆናለን። ኢኮኖሚያዊ ግንኙነት ደግሞ በጣም ወሳኝ ነው። አሁን ብዙ ጊዜ ይሄ ችግር እኔ በቅርብም ብዙ ሰዎች አውቃለሁ። ኢኮኖሚያዊ ግንኙነት ያላደረጉ ግን የተጋቡ ብዙ ሰዎች አሉ። ንብረታቸውን እንደዚህ ቆልፈው ማያስነኩ ለሚስቶቻቸው ለባሎቻቸው ማያስነኩ ሰዎች አሉ። ይህን ወደዳችሁም ጠላችሁም ኢኮኖሚያዊ ግንኙነት አለው ትዳር። ስትጋቡ ቀደም ብሎ በግል የነበሩ ነገሮች ሁሉ የጋራ ይሆናሉ። ምክንያቱም ጋብቻ ሚስጥር ስለሆነ እንጂ ይሄ ተከራይተ የምትገባበት ወይም ይሄ የሆነ ጊዜ ማሳለፊያ ኮንትራት የምንፈርመው አይደል። ጋብቻ ሁለቱ አንድ የሚሆኑበት ነው። ስለዚህ በግል የነበረ ነገር በጋራ ይሆናል። ገንዘባችን የጋራ ይሆናል። አሁን ትልቁ ችግር እየሆነ ያለው ይሄ ሚስጥር ተብሎ ሶስተኛው መገናኛው መስመሩ ይቋረጣል። አሁን የዚህን መስመሮች የዚህ ላይቶች ዋየሮቹን አንዱን ብንበጥሰው እንደማናገኝ ውሃ ነው ይሄኛው እሳት የለውም ብለን ብንበጥሰው እንደማይሰራ ማለት ልክ ይሄኛውም ግንኙነትን ያበላሻል፣ ይሄም ትዳርን ያበላሻል። ኢኮኖሚያዊ ግንኙነት ያላደረጋችሁ ሰዎች ሚስቶቻችሁን የምትደብቁ፣ ባሎቻችሁን የምትደብቁ ይሄ የኔ ሳጥን ነው ይሄ የኔ ሳጥን ነው ብላችሁ ከፋፍላችሁ ቁጭ ያደረጋችሁ ኪሳችሁ 9 የሆነ በፍጹም ኪሳችሁ የማይነካ ሱሪያችሁ የማይነካ አካውንታችሁ የማይነካ በገንዘብ ገና ያልተጋባችሁ የኔ የምትጫወቱ በጣም ዕቃ ያረጋችሁ ትዳርን። በጣም የሚያሳዝነው ደግሞ እንደዚህ አይነት ነገር እያደረጉ ያሉት በጣም ትልልቅ ሰዎች መሆናቸው፣ ታዋቂ ሰዎች መሆናቸው፣ ፕሮፌሽናል ነን የሚሉ ሰዎች መሆናቸው በጣም ነው የሚገርመው። ከዛ ስለ ትዳር ሊያወሩ ደግሞ ኮስተር ይላሉ። ይሄ በጣም ነውር ነው። ጋብቻ ሁለቱ አንድ ስጋ የሚሆኑበት ነው። ስለዚህ አንዱ የአንዱ ኪስን አንዱ የአንዱን ቦርሳ መንካቱ አይቀርም፣ መነካካቶች ይኖራሉ፣ አብረው ነው የሚሆኑት። ስለዚህ ይሄ ሊንክ ያደርጋል። ስለዚህ ገንዘባችሁ ያልተጋባ፣ ኢኮኖሚያችሁ ያልተጋባ፣ እውቀታችሁ ገና ያልተጋባ፣ በጋራ ማሰብ ያልጀመራችሁ፣ ቤታችሁን የግል አድርጋችሁት አሁንም በደባልነት የምትኖሩ ሰዎች አስቡ ነው። ፓስተር ቸሬ የምትነግረን ካላችሁ ደባል አይደላችሁም። ብቻዬን መኖር አስጠላኝ፣ ወጥ የሚሰራልኝ ይፈልጋለሁ፣ አልጋ የሚያነጥፍልኝ፣ ቤት የሚጠርግልኝ ብለህ ከሆነ ሰራተኛ ነው መቅጠር ያለብህ፣ ትዳር ጋር ለመምጣት ያለብህ። ትዳር የደባልነት ኑሮ አይደለም። አንድ ጣራ ውስጥ ሁለት ግለሰቦች የሚኖሩበት ቦታ አይደለም። መጽሐፍ ሰው ብቻውን ይሆን ዘንድ መልካም አይደለም ሲል ሁለት ሆነው እንዲኖሩ ፈልጋለሁ እያለ አይደለም። የእግዚአብሔር ዓላማ ይሄ አይደለም። ሁለቱ ስንት ናቸው? አንድ ናቸው። ወደፊት ሁለት አይደሉም ብሎ ነው መጽሐፍ የሚናገረው። ስለዚህ በስጋ ግንኙነት ያቆማችሁ ሰዎች በስጋ መነካካት፣ ማውራት፣ በስጋ አንዳችሁ ተግባቦት፣ መተያየት፣ አንዱ ለአንዱ ታይም መስጠት፣ አብሮ መደባበስ፣ አብሮ መተኛት ያቆማችሁ ሰዎች አንዱን መስመር በጥሳችሁታል። መንፈሳዊ ሕይወታችሁ የተበላሸ ከእግዚአብሔር ጋር ያላችሁ ነገር ከመበላሸቱ የተነሳ የምትናገሩትን ማትመርጡ፣ የምትሉትን ማትመርጡ፣ ቤታችሁን በሁከት፣ በምሬት፣ በንዴት፣ በቁጣ፣ በጩኸት፣ በቁጭት ቤታችሁን የሞላችሁ ሰዎች መንፈሳዊ ሕይወታችሁን አስተካክሉ። ኢኮኖሚያችሁን ደብቃችሁ ደግሞ በዚህ መገናኘት አልፈልግም ብላችሁ ከሚስትም ከባልም ደብቃችሁ በጣም የምታረመጠምጡ ሰዎች እናንተ ሰዎች ቤት ምናምን ለምን ትፈልጋላችሁ ታዲያ? ኦልሬዲ ቤታችሁን በገዛ እጃችሁ እየበጣሳችሁ ስለሆነ እነዚህ ሶስቱን ግንኙነቶቻችሁን ቼክ አድርጉ። በስጋ እንዴት ነን?
መንፈሳዊ ህይወታችን እንዴት ነው? አብረን እናመልካለን። አብሮ የሚጸልይ ሰው አብሮ ለመኖር አይቸገር። አብሮ ቤተክርስቲያን የሚሄድ ሰው አብሮ የሚያመልክ ሰው ብዙ አይቸገርም። እመኑኝ፣ አንድ ምንጭ የሚጠጣ ሰው ብዙ አይቸገርም። ስለዚህ ሁለት ቦታ እዛና እዛ የምትሮጡም ሰዎች ካላችሁ ቆም ብላችሁ ብታስተካክሉ በጣም ጥሩ ነው።